በአንድ ትልቅ የኦክ ዛፍ ስር የተያዙ ቦታዎች ላይ ማሪጎልድ የተባለችው የሜዳ አይጥ ጎህ ሲቀድ ልትጋባ ነበር። የምታገባውን በጣም የሚጣፍጥ ፍራፍሬዎችን በማብቀል የሚታወቀው ባሲል የተባለውን ገራገር አትክልተኛ አይጥ ነበር። የሰርጋቸው ድግስ በሜዳው ታይቶ የማይታወቅ ታላቅ እህል ታቅዶ ነበር። ማሪጎልድ ዕድሜ ልኳን ቁጥብና ጠንቋቃ ብትሆን ግዳጅ ለዚህች አንድ ቀን ግን ያለምንም ገደብ በደስታ ለመቅዘፍ ወሰነች። ችግኝ የጀመረው ምግብ በመቅመስ ላይ እያለች ነበር። አክስቶ በአንድ ቦታና የአጎት ልጆቻችን በአንድ ያዘጋጁትን ይዘው ወደ ቤቱ። የአክስቴ ቲስቲል የካሮት ፓፑዲንግ ወፍራምና ጣፋጭ ነበር። የአጎቴ ልጅ ክሎ ያመጣው የሱፍ ፍሬ ከረሜላ የሚያጣብቅና የሚጣፍጥ ነበር። ከባሲል ቤተሰቦች ደግሞ ባሏ ቅድመ አይነት ፍራፍሬ መጡ። ልክ እንደ ቀይና ወይን ጠጅ ተራራ የሚመስል። በተጨማሪም ለመገኘት የቀረቡ የሚበሉ የአበባ ዕቃዎችና በያዙት የማር ወለላ አበባዎች። ማረጎን ለማረጋገጥ መቅመስ ብቻ ነው ትል ነበር። ማሪጎልድ ነፍሱ ውስጥ በደስታ እየተንቀጠቀጠ ከአንተ ዲንጉ ትንሽ፣ ከከረሜላው ትንሽ፣ ከያዘው አንድ ዕቃ፣ እዚህም አንድ ቅጠል፣ እዚያም አንድ አበባ፣ ለጥራጥሬና ለስርዋ አቅጣጫ ብቻ ቀላል ትንሿ ሆፊቱን ታላቅ ፌስቲቫል እንዲያስተናግድ እየተደረጉ ነው። ማሪጎልድ ልቄሮ አለችና ፍጡር ዳሂሊያ ቀዳማዊ አምስተኛውን የማር ወለላ አበባ ስትውጥ ተመለከተ። ምናልባት ለትክክለኛው ሰርግ የሚሆን ቦታ ብታስቀሪ ይሻላል፣ ግን ሁሉም በጣም ጣፋጭ ነው አለች ማሪጎልድ እየተነፈሰች። ሌላ ከረሜላ ወደ አመለያ እየከተት። የእኔ ቀን ነው። እያንዳንዱን ነገር መቅመስ እፈልጋለሁ። ጨረቃ ስትወጣ ዝግጅቱ ተጠናቀቀ። ቦብ በሸረሪት ድርና በብርሃን ነፍስ አጊጦ። የማሪጎልድ ከደረቀ የጽጌረዳ ቅጠል ቀደም የሙሽራ ልብስ ተዘጋጅ። ማሪጎልድ ግን ዝግጁ አልነበርም። ከሆታ ውስጥ ጥልቅ የሆነ የማይኖቻቸው አስተጋባ ድምፅ ከራብ ይልቅ የሩቅ ነጎድጓድ ታየ። በጎድ ህመም ስር ህመም ተሰማ። ከዚያም ሐመሙ ጠነከረ፣ ሆዱንም አጣመው። ኦ አለች ሆዱን ይዛ። በውስጣቸው ያለው ታላቅ ጉዞ አውጆ ነበር። ፑዲንጉና ኩ እየተጣሉ፣ የሱፍ ከረሜላው ደግሞ ግንብ እየሰራ ይመስላል። ሐመሙ በጣም ከባድ ሆነ። ከህመሙ በላይ ጭንቀት ወረራት። በዚህ ሁኔታ መጋባት አትችልም። በጽጌረዳ ቅጠል በተተነጠፈ መንገድ ላይ በግርማ ሞገስ ልትራመድ ሲገባ፣ አሁን ግን መጎተትን አጥፍቶታል። ባሲልን አይታ ፈገግ ልጅ ሲገባ፣ በህመም ፊቱ ተጨማለች። በቁጭትና በህመም የተሞላች ሁን። ከዓይኑ በአንድ ጊዜ እንባ ፈሰሰ። ይህ ስለ ስግብግብነቴ እና አይጣዊ ባህሪዋን ስለረሳች የተሰጣትን ለሌሎች ተሰማት። ወደ አንድ ጸጥ ያለ ጥግ ተሳበችና የሚታወሱት ሆዱን ይዛ አለቀሰች። በዚያን ጊዜ ነበር የዛፉ መኖሪያ ቤት ጠባቂ የሆነው አዛውንቱ አይጥ ሞርቲመር ያገኝ። ሞርቲመር ጥበበኛና መመሪያም ቁ በትናንሽ አይ ፖለቲካ አወያሮ ተመለከታት። ከሰርጉ በፊት ደግስ ላይ አበዛሽው አይደል? አለ ሰሙነኛ ድምጽ ባይከፋም። ሁሉም ነገር ተአለች ማሪጎልድ እየታወከች። ሁሉንም ነገር አየሁት፣ ምንም አልተሳካም አለ ሞርቲመር። ግን ደግስ እንደ ማራቶን ከሩቅ ርቀት ሩጫ እንደማይሮጥ የረሳሽ አይጥ ነሽ። ችግሩ ምግቡ ሳይሆን አስፈላጊነትሽ ነው። ሄዶ አንድ ተራ ቅጠል ይዞ ተመለሰ። ናና ሚንት ሲል አወጀ። ለመብላት ሳይሆን ለመጠጣት። በውሃ አፍልተሽ ቀስታ ጠጪው። ከዚያም ተራመ። መርመድ መንቀሳቀስ ያመኛል። ልክ ነሽ አለ ሞርቲመር። ሐመሙ ተቋጥሮብሻል። ቀስታ መፍታት አለብሽ። መሮጥ ሳይሆን በዝግታና ክርክ መራመድ። ስለዚህ ቆቅ ካደጋ መጥፋት ሲጀምር ማሪጎልድ ሁለት ነገሮችን አደረገች። የናና ሻይ ጠጣች፣ እንዲሁም ተራመደ። በጉድ ጉጉት ውስጥ ወዲያ ወዲህ እያለች ህመሙን እየተቋቋመች በቄስታ መርመድ ጀመረች።
በእያንዳንዱ የሺህ መጠጥና በእያንዳንዱ እርምጃ በሆዱ ውስጥ ያለው ቁጥጥር የማይቻል ህመም መፍታት ጀመረ። ህመሙ ከከባድ አለቃ ህይወት ወደ ዝቅተኛ ቦታዎች፣ ከዚያም ወደ ሙሉ ሰላም ተቀየረ። ከአካላዊ እፎይታው በላይ አእምሮዋ ነቃ። ደስታው ሳይመጣ መጀመሪያ ለመጨረስ ድንጋጤ የተነሳ ቀኑን ራሱን ልትታጣው ተረዳ። የማለዳው ብርሃን ወደ መኪናው ሲገባ ህመሙ ጠፍቶ ነበር። በቦታው ላይ ሰላምና ታላቅ ጉጉት ተተካ። የጽጌረዳ ቅጠል ልብን ለበሰች፣ ልክ ልታሆነላት። በአበከለ መንገድ ላይ ስትራመድ በመጎተት ሳይሆን በቀላልና በምስጋና እርምጃ ነበር። ባሲል ጋር ስትደርስ ስለ ፑዲንግ ወይም ስለ ቀኑ አላሰበችም። ያየችው የእሱን ፍቅር የተሞላባቸው አይኖች ብቻ ነበር። በድግሱ ላይ ማሪጎልድ አንድ ልዩ ነገር አደረገ። ከእያንዳንዱ ምግብ አንድ ትንሽና የአካል ክፍል ብቻ ቀመሰ። ጣዕሙን ረከታ አጣጣመችው። ጊዜዋን መብላት ላይ ሳይሆን በማውራት በመሳቅና በመደነስ አሳለፈ። ደስታውን በሆዱ ውስጥ ብቻ ሳይሆን ከማህበረሰኙ ጋር አብራ ተካፈለች። ሰርጉ ሌላ የሆነው ሁሉም ነገር እንደታቀደው ስለ አረንጓዴ ሳይሆን አንድ ነገር የሚያምር ሁኔታ ስለተያዘ። ማሪጎልድ ደስታ ቀድሞ በስግብግብነት የሚጨረስ ነገርን ተማረች። ደስታ በዚያው ቅጽበት በቀለና በምስጋና በተሞላ ልብ እና ሆድ የሚጋራ ሌላ ነገር ነው። አላማም አቤቦ በአንድ ወቅት የበላች ሙሽራ ቀረቦ ጊዜው ሳይረፍድባቸው አበቦችን በትክክል ማሸት የተማረች ሙሽራ ሆነ።